በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ የክርስቶስ ቤተሰቦች የቅድስት ድንግል ማርያም ወዳጆች አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችንም ጋራ ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ የዘረጋ ምድርን በውሃ ላይ ያለ ካስማ ያጸና የሚታይና የማይታየውን ሁሉ የፈጠረ ደመናን ያለ ድምጽ የሚመራው አውሎ ነፋስን ሳይታይ የሚያስጉዘው አልፋ ኦሜጋ የሰራዊት ጌታ እግዚአብሔር ዛሬም ዘወትርም እስከ ዘላለም ድረስ በመላእክቱ አንደበት እንደሚመሰገን በእኛም በልጆቹ ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የትምህርታችን ርዕስ የጸጋ ስጦታ ልዩ ልዩ መንፈስ ግን አንድ ነው በሚል በዚህ ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ያሳድርላችሁ። ለኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ እንዲሆን ሁሉ ጊዜ በጸሎታችሁ አስቡኝ። ይቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኑር። የወንጌልን ዜና ደስ በሚያሰኙ ጆሮዎች አድምጡ። አእምሩ ሀበዘት ነብሩ ያላችሁባትን ስፍራም እወቁ። እግዚአብሔር አምላክ እነሆ የሚናገረውን ተሰሙ ዘንድ ሁላችሁ ለሰራዊት ጌታ ለእግዚአብሔር ከዚህ ሰዓት ጀምራችሁ ልቡናችሁን አስማርኩ። የጸጋ ስጦታ ልዩ ልዩ መንፈስ ቅዱስ ግን አንድ ነው። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ይህንን የሚናገረው መንፈስ ቅዱስ ለሚያምኑት የተለያየ የጸጋ እነሆ ስጦታ እንዳለ ለቆሮንቶስ ክርስቲያኖች በገለጸበት ትምህርቱ ነው። የቆሮንቶስ ከተማ ጥንት ከእግዚአብሔር የራቀችና የዝሙት መዲና እንደነበረች ቆሮንቶስ የሚለውም ስም ከኃጢአትና ከዝሙት ጋር የተገናኘ መንደር ነው፣ ስምም ነው። ስለዚህ በኃጢአት ርኩሰት ወድቃ ከእግዚአብሔር ርቃ በዝሙትና በጣዖት አምልኮ የነበረችውን የቆሮንቶስ ከተማ እግዚአብሔር ሐዋርያቱን ልኮ እንደፈወሳትና እንደቀደሳት በዚያም ያሉ ሰዎች ሁሉ ወደ ክርስትና ተመልሰው የዓለምን ርኩሰት በመተው የጣዖትን አምልኮ በመናቅ እግዚአብሔር አምላክ ኢየሱስ ክርስቶስ ለዘላለም ፈጣሪ የሰው ልጆች ሁሉ ሕይወት እንደሆነ አምነው ወደ ክርስትና ተመልሰው በእምነት ውስጥ የነበሩ ሰዎች ናቸው። በእምነት ውስጥ ያሉ ክርስቲያኖች ናቸው።
ታዲያ አንዳንድ ጊዜ የቆሮንቶስ ሰዎች የቀደመ ባህሪያቸው ጣዖት ነበርና ሲደባልቁና ሲከልሱ የሚገኝበት ብዙ አጋጣሚ ስለነበረ ቅዱስ ጳውሎስ ከሌሎች ሐዋርያት በተለየ እነሆ ከአንድም ሁለት ጊዜ መልእክት ጽፎ እየተመላለሰ ሄዶ አስተምሮ የቀደመውን ኃጢአት ትተው በእውነት መንገድና በቀጥታ ጎዳና ይጓዙ ዘንድ ዕለት ዕለት ይመክራቸው ነበር። የሐዋርያው በረከት በሁላችንም ላይ ይደርብን። ዛሬ የሚነግራቸው ስለ መንፈስ ቅዱስ ስጦታ የቆሮንቶስን መልእክት ስታነቡ አንዳንድ ጊዜ አስደንጋጭ ነገርም ታያላችሁ። በእንስሳት መካከል ይደረግ እንደነበረ ዝሙት በቆሮንቶስ ሰዎች መካከል ተደርጎ ቅዱስ ጳውሎስ እነሆ ሲገስጻቸውና እንደገና በንስሐ ሲመልሳቸው እናያለን። ዛሬ ግን የምንማረው የመንፈስ ቅዱስ ስጦታ ልዩ ልዩ እሱ እግዚአብሔር መንፈስ ቅዱስ ግን አንድ እንደሆነ ነው። በዚህ ትምህርት አራት ንዑሳን ክፍሎች እናያለን። አንደኛ መንፈስ ቅዱስ ማን ነው? ሁለተኛ የዚህ የመንፈስ ቅዱስ ስጦታ ምንድነው? ሶስተኛ መንፈስ ቅዱስ ዛሬ እየተሰደበ ነው። በሌሎች የእምነት ድርጅቶች መንፈስ ቅዱስና ስጦታው እንዴት ይታያሉ? አራተኛ የመጽሐፍ ቅዱሱ አምላካችን መንፈስ ቅዱስና በሌሎች የእምነት ድርጅቶች ያለው ዛሬ የሚወራው ይመሳሰላል ወይ? ይሄንን በተመለከተ የኛ ቤተክርስቲያንን ትምህርት ሌሎች ዛሬ ደግሞ እያደረጉ ያሉትን ይህንን እናያለን። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም የልጆችን ጉባኤ ይባርክልን ይቀድስልን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ስንመለከት ቅዱስ ጳውሎስ የሚናገረው ኃይለ ቃል አለ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ገጽ 155 የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ከዚህ ቃል እንደምናየው አሁን መንፈስ ቅዱስ አንድ ነው፣ ስጦታው ግን ልዩ ልዩ ነው። መጀመሪያ መንፈስ ቅዱስ ማን ነው የሚለውን ነበር እንመለከታለን ያልኳችሁ። መንፈስ ቅዱስ ከሥላሴ አንዱ አካል ነው። ሥላሴ ብለን የምንጠራው አብ፣ ወልድ፣ መንፈስ ቅዱስ። አብ፣ ወልድ፣ መንፈስ ቅዱስ ብለን ብንጠራም አንድ እግዚአብሔር። ይህም በመጽሐፍ ሲታይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ወይቤ እግዚአብሔር ንግበር ሰብአ በአርያነ ወበአምሳሊነ፣ እግዚአብሔር እንዲህ አለ። ማ እንዲህ አለ? እግዚአብሔር እንዲህ አለ። ምን አለ? ሰውን በመልካችን እንደ
እንደ ምሳሌያችን እንፍጠር። ይሄንን ማን አለ? እግዚአብሔር። ተናገሩ። እግዚአብሔር አለ። እግዚአብሔር አለ። አለ የሚለው ቃል አንድ እግዚአብሔርን ያሳያል። አሉ አላለም። እግዚአብሔር አለ። ስንት እግዚአብሔር? አንድ እግዚአብሔር። ምን አለ እግዚአብሔር? ሰውን በመልካችን እንደ ምሳሌያችን። በምናችን? እንደ ምሳሌያችን። በመልኬ እንደ ምሳሌ አላለም። እግዚአብሔር አለ ብሎ ምን አለ እግዚአብሔር? በመልካችን እንደ ምሳሌያችን አለ ብሎ አንድነቱን በመልካችን እንደ ምሳሌያችን ብሎ ሶስትነቱን ተናገረ። አንድ አምላክ ሶስት ስም፣ አንድ እግዚአብሔር ሶስት ግብር፣ አንድ ፈጣሪ ሶስት አካል፣ አንድ እግዚአብሔር በስም አብ ወልድ መንፈስ ቅዱስ፣ አንድ እግዚአብሔር በግብር አብ አባት ወላዲ፣ ወልድ ተወላዲ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ሕይወት። ስለዚህ አንድ እግዚአብሔር። ስለ ሥላሴ ስታስቡ ቀላል ሂሳብ ልስጣችሁ። አንዳንድ ሰዎች ድንገት በተለይ ከክርስትና ውጭ ያሉ ሰዎች ምን ይላሉ? እንዴት ሶስት ይሆናል አይሉ? ቀላል ሂሳብ ስጧቸው ከተማሩ። በሥላሴ መደመር ሳይሆን ማባዛት ነው የሚሰራው በሏቸው። አንድ ሲደመር አንድ እኩል ይሆናል ስንት ነው? አይሰራም እሱ። አንድ ሲባዛ አንድ እኩል ይሆናል። አለቀ። እሱ ነው ሂሳቡ። በእኛ ቁጥር እንኳን ይሄንን እንናገራለን። እግዚአብሔር እርሱ በነገረን ደግሞ የራሱን ምስጢር እናውቃለን። ሥላሴ ከሁላችን ጋር ይሁን። መንፈስ ቅዱስ ከሶስቱ አካላት አንዱ ነው። ስለዚህ እግዚአብሔር አለ ሰውን በመልካችን እንፍጠር ሲል ብዙ ነው። እኛ ይሄንን ነው የምናምነው። አንዳንዶች ይሄ ትርጉም ስለሌላቸው ምስጢሩ ስለሌላቸው ዝም ብሎ ብቻ እግዚአብሔር አይወልድም አይወለድም አለቀ በቃ እንደዛ አስበው የሚኖሩ ብዙ ሰዎች ይኖራሉ። ራሱ መድኃኒታችን ኢየሱስ ክርስቶስ ዓለምን ሄዳችሁ አስተምሩ ሲል በማስም አጥምቁ ነው ያለው። ማቴዎስ 28 ቁጥር 19 አሕዛብን ሁሉ ሄዳችሁ በማስም አጥምቁ። በማስም በአብ በወልድ በመንፈስ ቅዱስ ስም ምን አድርጉ? አጥምቁ። ይሄን ትእዛዝ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጠው የሰው ልጆች ሁሉ ልጅነት የሚያገኙት ከሥላሴ ሲወለዱ ነው። አያችሁ? ስለዚህ መንፈስ ቅዱስ ማን ነው ካላችሁ ከሥላሴ አንዱ አካል ነው። አብ ወልድ መንፈስ ቅዱስ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው፣ የታወቀ ነው። ስለዚህ መንፈስ ቅዱስ አንድ ነው ያለው ቅዱስ ጳውሎስ። ስጦታው ግን አለ ልዩ ነው። እሱ ግን ስንት ነው? አንድ ነው። አንዳንድ ጊዜ የሥላሴ ምስጢር በብሉይ ጊዜ ድብቅ ስለነበር ህቡ ነው። ድብቅ ስላችሁ ህቡ ነው። ጌታችን እግዚአብሔር ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ግን የሥላሴ ነገር ግልጽ ሆኖ ታየን። የሥላሴ ምስጢር የተገለጸባት ድንግል እናታችን እመቤት ለዘላለም ክብር ምስጋና ይግባት። አብርሃም ደግሞ ከሥላሴ ጋር ሲነጋገር የሆነውን ስትመለከቱ የሚደንቅ ነገር ነው። በኦሪት ዘልደት ምዕራፍ 18 የምትመለከቱት ኦሪት ዘልደት ወይም ኦሪት ዘፍጥረት 1 ነው። በዛ በምዕራፍ 18 ላይ በምትመለከቱበት ጊዜ የምታዩትን ነገር ልንገራችሁ። ኦሪት ዘፍጥረት ምዕራፍ 18 ለአብርሃም ሥላሴ በተገለጹለት ሰዓት ገጽ 12 ኦሪት ዘፍጥረት ምዕራፍ 18 ልብ ብላችሁ ስሙ። መንፈስ ቅዱስ ምስጢሩን ይግለጽልን። በቀትርም ጊዜ እርሱ ይላል አብርሃም በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ማ ተገለጠለት? እግዚአብሔር። ዓይኑንም አነሳና እነሆ ሦስት ሰዎች በፊቱ ቆመው አየ። አያችሁ? በመምሬ የአድባር ዛፍ ማ ተገለጠለት? እግዚአብሔር። ዓይኑንም አንስቶ ሲያይ ስንት ሰዎች አየ? ሦስት። እግዚአብሔር ተገለጠለት። ከዛ ቀጠለና ስንት ሰዎች አየ? ሦስት። ከዛ ይቀጥልና ይላል ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ። ባያቸው ጊዜ ሊቀበለው ወይስ ሊቀበላቸው? ስንት ሰዎች አይተዋል? ሦስት። በመጀመሪያ ማ ተገለጠለት ነው የሚለው? ተገለጠለት የሚለው ቃል ራሱ እግዚአብሔር ለአብርሃም በአንድነት በሦስትነት ተገለጠለት።
አያችሁ መገለጥ እኮ ይሄ ነው በዮሐንስ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ስታዩ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ሊጠመቅ ወደ ዮርዳኖስ በሚገባ ሰዓት ሰማይ ተከፈተ ይላል ምስጢር ታየ ወልድ በዮርዳኖስ መንፈስ ቅዱስ በርግብ አምሳል አብ በደመና ሆኖ ዝንቱ ውእቱ ወልደ ዘአፈቅር የምወደው ልጄ ይሄ ነው ወሎቱ ስምዑ እርሱን ስሙት ብሎ አብ በደመና መንፈስ ቅዱስ በርግብ አምሳል ኢየሱስ በዮርዳኖስ ቆሞ ይህንን ምስጢር ተመለከትን ይሄ ነው ለዚህ ነው መገለጥ የሚባለው አሁንም ለአብርሃም የተገለጠ እግዚአብሔር ለሁላችንም የሚገለጥልን ስለዚህ ምን አለ እግዚአብሔር ለአብርሃም ተገለጠለት አለ አብርሃም አይኑን አነሳ ሶስት ሰዎች ተመለከተ ሊቀበላቸውም ተነስቶ ሄደ እንዲህ አለ አብርሃም አቤቱ በፊትህ ሞገስ አግኝቼ እንደሆነ ምን አለ አቤቱ በፊትህ ስንት አረጋሁ ተገለጠለት በአንድነት በሶስትነት እግዚአብሔር ተገለጠ አለ አይኑን አስተውሰን ሰዎች አየ ምን ሊያረግ ሄደ ሊቀበላቸው ፊታቸው ደረሰና ደግሞ አንኖሩበት አቤቱ በፊትህ ሞገስ አግኝቼ እንደሆነ ስላሴ ምስጢር ማለት ይሄ ነው ክብር ምስጋና ለእግዚአብሔር ይሁን ከዛ አንድ ምስጢር ተመለከታላችሁ ስላሴ ወደ አብርሃም ቤት ከገቡ በኋላ አብርሃም ለሚስቱ ሳራ ምን እንዳላት በጣም ይደንቃቸዋል እንዲህ ይላል ከላይ ስታውት አንዳንድ ጊዜ አንተ አንዳንድ ጊዜ እናንተ እያለ ካወራ በኋላ የስላሴ ምስጢር ተገልጦለት ስለነበር ወደ ሚስቱ ፈጥኖ ገባና እንዲህ አላት ይላል በጣም ደስ የሚል የእግዚአብሔር ቃል እግዚአብሔር ሁሉ ጊዜ ደስታውን በልባችን ያደርግልን ቁጥር 6 ዘፍጥረት 18 እንዲህ ይላል አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና እንዲህ አላት 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ ስንት መስፈሪያ 2 4 1 3 አለ አያችሁ እግዚአብሔር ሲገለጥለት በአንድነት በሶስትነት ነው ስለዚህ ምን አለ 3 መስፈሪያ ዱቄት ፈጥነሽ አዘጋጂ ለውሹምና አንድ እንጎቻ አድርጊው አላት እግዚአብሔር የተመሰገነ ይሁን ተመልከቱ ያንን የተመለከተው ረቂቅ ምስጢር ስለሆነ ለአብርሃም ተገለጠለት በስንትነት ተገለጠ ሲል ስንት እግዚአብሔር አንድ ነው አንድ እግዚአብሔር አይኑን አንስተው ሰዎች አየ 3 ከዛ በኋላ ሄደና ሊቀበላቸው ሄደ አለ ከዛ ፊቱ ሲደርስ ደግሞ ምን አለ አቤቱ በፊት ሞገስ አግኝቼ ከሆናል ከዛ እንደገና ቀጥላሽ ስታነቡ ጥቂት ውሃ ላምጣላችሁ ወደ ቤቴ ግቡ ይላቸዋል ከዛ አንዴ 3 አንዴ አንድ ነው እግዚአብሔር ስለተገለጠለት ገባና ለሳራ ስንት መስፈሪያ አድርጊ ስንት ጎቻ አድርጊ እግዚአብሔር አንድም ሶስትም ምስጢሩን እንዲህ ነው ያስተማረን ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ ቁጥር 1 ላይ እንዲህ ብሎ ተናገረው እግዚአብሔር አምላካችን በብዙ ህብርና ምሳሌ አስቀድሞ ለአባቶቻችን ነገረ ያለው ለነሱ የነገረ ለኛም ነገረን ስለዚህ የነሱ አምላክ የኛ አምላክ ነው የአብርሃም አምላክ የኛ አምላክ ነው የይስሐቅ አምላክ የኛ አምላክ ነው የያዕቆብ አምላክ የኛ አምላክ ነው ለዘላለም እግዚአብሔር የተመሰገነ ይሁንልን መንፈስ ቅዱስ ከሶስቱ አካላት አንዱ ነው ስለዚህ መንፈስ ቅዱስ እግዚአብሔር ነው ይህ መንፈስ ቅዱስ አለ ቅዱስ ጳውሎስ አንድ ነው አለ አሁን ጊዜኛ ጋር ሰምታችሁ ከሆነ በስመ አብ ብለን ስንጀምር ምንድነው ማለት በስመ አብ ወልድ ወመንፈስ ቅዱስ አይደል የሥላሴ ምስጢር አሃዱ አምላክ ቅዳሴ ሲጀምር ሰምታችኋል ካሁኑ የመጀመሪያ የሚያዜመው አሃዱ የሚለው ቃል አንዱ አብ ቅዱስ ነው አንዱ ወልድ ቅዱስ ነው አንዱ መንፈስ ቅዱስም ቅዱስ ነው ይላል ከዛ ህዝቡ ደግሞ ምስክርነት ይሰጣሉ በአማን አብ ቅዱስ ይላል አብ በእውነት ቅዱስ ነው ወልድ በእውነት ቅዱስ ነው መንፈስ ቅዱስ በእውነት ቅዱስ ነው ይላል የአብርሃም ድንኳን የቅዱሳን መኖሪያ የኢየሱስ ክርስቶስ መቅደስ የድንግል ማርያም መኖሪያ የነቢያት መኖሪያ ይህች ቤተክርስቲያናችን ሁሉ ጊዜ ከመጽሐፍ ቅዱስ ምስጢር ጋር አንድ ናት በዚህች እምነት ውስጥ ያደረገን እግዚአብሔር የተመሰገነ ይሁን እንደገና ቅዳሴው ላይ ትንሽ ስትሄዱ ካህኑ ጽና ይዞ የሚያጥነው ይላችኋል ድምጽ ያይ መቼም እንጂ ዜማውን ባልኩላችሁ ኖር
ንስግድ የሚለው ቃል ከዛ ህዝቡ ደግሞ ይላሉ እየሰገዱ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን አያችሁ አብርሃም ሰገደ እኛም እንሰግዳለን ቅዱሳን ሰገዱ እኛም እንሰግዳለን ለእግዚአብሔር ሁሉ ጊዜ እንመረከክለታለን እንድንሰግድለት የፈጠረን እግዚአብሔር ክብር ምስጋና ይግባው ሌላ ቦታ ብትሄዱ ስግደት የለም ሌላ ቦታ ብትሄዱ ስግደት የለም አንዳንዱ እዛው ቁጭ ብሎ ነው እንዴ የሚለው ሌላው ጭራሽ የለም በቃ ምንም ስግደት የለም የዕለት ዓርብን እንኳን ስቅለት ብትወስዱ ስንት ሰግዳችሁ ቤት እንደምትገቡ የሐዋርያት ልጆች የቅዱሳን ልጆች የኢየሱስ ክርስቶስ እነሆ አምላኪዎች ስለሆነን ነው እሱ ለዘላለም ምስጉን ይሆንልን መንፈስ ቅዱስ እግዚአብሔር ነው እንግዲህ ጳውሎስ ምን አለ መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ምንድነው የመንፈስ ቅዱስ ስጦታ ሁለተኛው ክፍል ይሄ ነው ምንድነው የመንፈስ ቅዱስ ስጦታ ስንል መንፈስ ቅዱስ ለሚያምኑ ሰዎች ሁሉ እነሆ ኃይል እንዲኖራቸው ተአምር እንዲሰሩ የማይቻል ነገር እንዲቻል እንዲሆን መንፈስ ቅዱስ ጸጋውን ለሰው ልጆች ይሰጣል ቅዱስ ጳውሎስ ቅድም እንደተናገረ ለአንዱ አዲስ ቋንቋ መናገር ለአንዱ እውር ማብራት ለምጽ ማንጻት ጎባጣ ማቅናት ሽባ መተርተር ተመልከቱ ይሄ ሁሉ እንግዲህ የመንፈስ ቅዱስ ስጦታ ነው ተአምር መናገር መምከር ይሄ ሁሉ የመንፈስ ቅዱስ ስጦታ ነው አንዱ ዝማሬ ይሰጠዋል ለአንዱ ቅዳሴ ይሰጠዋል ለአንዱ ማስተማር ይሰጠዋል ሙት ማንሳት የመንፈስ ቅዱስ ስጦታ ነው ስለዚህ መንፈስ ቅዱስ ለሰው ልጆች እነሆ ኃይል ጸጋን ይሰጣል መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው የሐዋርያት ሥራ ምዕራፍ 1 ቁጥር 8 መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ ኃይልን ትቀበላላችሁ ሉቃስ 24:48 ላይ ሉቃስ 24:48 ላይ ምን ይላል ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አንተም ወሰንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እምአርያም ከላይ የሚመጣ ኃይልን መንፈስ ቅዱስን እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው ለምን መንፈስ ቅዱስ ፈሪዎች የነበሩትን ኃይለኞች እንዲሆኑ ያደርጋቸዋል መንፈስ ቅዱስ በእነሱ ላይ ሲኖር ወደ አሕዛብ አገር ሄደው እንኳን ቢያስተምሩ እንዳይፈሩ ያደርጋቸዋል ትዝ ይላችሁ ከሆነ ቅዱስ ጴጥሮስ ጌታችን በተሰቀለበት በተያዘባት ምሽት ከጌታ ጋር አልነበረም ፈርቶ ምን ሆኗል ተሸሽጓል ተደብቋል እንደውም አንተ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበር ካለችው አንድ ሴት መጣችና አላውቀው አለ እግዚአብሔር ከፈተና ይሰውረን ለዚህ ነው ወደ ፈተና አታግባን ብለን የምንጸልየው ሌላውም መጣ ይሄ ገሊላዊ ነው ንግግሩ ያስታውቃል ከኢየሱስ ጋር ነበር ሲል አላውቀውም ማለት ለምን ገና የመንፈስ ቅዱስ ኃይል በሱ ላይ አልነበረ መንፈስ ቅዱስን ካገኘ በኋላ ግን ቅዱስ ጴጥሮስ አይታችሁት ከሆነ ሞትን ይፈራ ነበር አልፈራ ሊሰቅሉ ሲሉ እንደውም እንደ ጌታ ይወር ላይ አትስቀሉኝ ቁልቁል ስቀሉኝ ብሎ የሞትን ጽዋ የቀመሰ ቅዱስ አባት ነው በረከቱ በሁላችን ይደር ሐዋርያት ሁሉ መንፈስ ቅዱስ ካደረባቸው በኋላ ፍሩዋን የነበሩት ጥቡአን ኃይለኞች ጀግኖች ሆነዋል ለክርስቶስ ስለዚህ ጌታችን ምን አለ የመንፈስ ቅዱስን ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው የማርቆስ ወንጌል 16:17 ላይም ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል ማርቆስ 16:17 ጌታችን ኢየሱስ ክርስቶስ ያመኑትን ሰዎች ይሄ ምልክት ይከተላቸዋል ይላል በአዲስ ኪዳን ገጽ 47 ማርቆስ 16:17 ያመኑትንም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ በአዲስ ቋንቋ ይናገራሉ እባቦችን ይይዛሉ የሚገርልም ነገር ቢጠጡ አይጎዳቸውም እጃቸውንም በድዌዎች ላይ ይጭናሉ እነርሱም ይድናሉ አሁን እዚህ ጋር ስታዩ መንፈስ ቅዱስ አንድ ሲሆን ስጦታውን ግን እዩ አንዳንዱ ዘንዶውን ምን ያደርጋል ይረግጣል እባቡን ምን ያደርጋል ይይዛል በመኃይል
በመንፈስ ቅዱስ ኃይል በእግዚአብሔር ኃይል የሚገድል ነገር ቢጠጡ ምን አይሆኑም አይሞቱም በድውዮች ላይ እጃቸውን ይጭናሉ ምን ይሆናሉ ይፈወሳሉ ልክ ጌታችን ይሄንን ስልጣን ነው ለደቀ መዛሙርቱ የሰጠው ማቴዎስ 10 ቁጥር 1 12ቱን ሐዋርያት ሰጥቶ ጠርቶ በርኩሳን መናፍስት ላይ እነሆ ኃይልን ሰጣቸው ይላል በእግዚአብሔር እርሱ ኢየሱስ ክርስቶስ ደቀ መዛሙርቱን በዚህ ጸጋ እነሆ ሾሟቸዋል አሁን እንግዲህ እዚህ ጋር አንድ ነገር አለ አንዳንድ ሰዎች ምን ብለው ይጠይቃሉ ያመኑትን ሁሉ እነዚህ ይከተሏቸዋል ስላለ ሁሉም ሰው ይሄን ያደርጋል ብለው የሚያስቡ ሰዎች አሉ ይመስላችኋል እንደሱ አይደለም አንዳንድ ጊዜ መጽሐፍ ቅዱስን ስታዩ እንዴት ነው የተጻፈው የሚለው ማወቅ አለባችሁ መጀመሪያ ኢየሱስ ከሞት መነሳቱን ያላመኑ ሰዎች አሉ አለማመናቸውን ነቀፈ እዚህ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል የተባሉት የተመረጡት ቅዱሳን ሐዋርያት ናቸው እንጂ አይ መንፈስ ቅዱስ እዚህ ላይ አለ ብለህ ሄደህ እባብ ለመያዝ ብትሞክር ችግር ነው የሚገድል እንኳን መርዝ ቢጠጡ አይሞቱም ይላል እነማን ናቸው ይሄ የተከተላቸው ሐዋርያት ተመልከቱ ይሄ ስልጣን የተከተላቸው እነማን ናቸው ሐዋርያት ናቸው ምክንያቱም ለምሳሌ ቅዱስ ጊዮርጊስ ነው በቤሩት ሀገር ይመለክ የነበረው ደራጎን የሚባል ዘንዶ ነበር ቤሩታውያን ልጆቻቸውን ሁሉ ይገብሩለታል አንድ ቀን ያቺ የቤሩት ሴት እነሆ እንደውም የንጉሱ ልጅ ነበረች በግንድ ላይ አስረው ዘንዶውን ትጠብቃለች መጥቶ ሊበላት ተመልከቱ በዛ ሰዓት ቅዱስ ጊዮርጊስ ወደ ቤሩት ከተማ ሲገባ ያቺ እነሆ ወጣት በግንድ ላይ ታስራ ደራጎን መጥቶ ሊበላት ነው አምላካችን ብለው ዘንዶ ያመልኩ ነበር ቅዱስ ጊዮርጊስ ሲመጣ ሴቲቱ አስራለች ምን ነው አላት ባገራቸው ያለውን ልማድ ነገረች እነሆ በየዓመቱ ለአምላካችን ለደራጎን እነሆ ሰው ይገበርለታል እኔም ዛሬ ዕጣዬ ደርሶ ነው አሁን ቶሎ ብለህ ሂድ ደራጎን ሲመጣ ዘንዶ ሲመጣ እኔንም አንተንም ይበላልና ቶሎ ሂድ አለችው ቅዱስ ጊዮርጊስም ጠበቀው እሱ የክርስቶስ ሐዋርያ ነበር ደራጎን ሲመጣ በትንፋሹ ብቻ ሰው መግደል የሚችል እሳት የሚተፋ ነው ይላል ያችን ሴት መጥቶ ሊበላ ነው ልክ ሲመጣ ቅዱስ ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ አንደበቱን ዘግቶ ኃይሉን ድል አድርጎ ያንን ዘንዶ አደከመው በመንፈስ ቅዱስ ኃይል ያላቸው ሰዎች ስልጣናቸው ይሄ ነው ተመልከቱ ያንን ዘንዶ ሴቲቱን ፈታና ነይ ጎትቻላት እየጎተተች ወደ ቤሩት ከተማ ሰው ደነገጠ አምላካችን ያሉት እየተጎተተ መጣ አያችሁ ዛሬ ብዙዎች አምላካችን ብለው በጠንቋይ ቤት አምላካችን ብለው ለዘንዶ አምላካችን ብለው ለጨሌ አምላካችን ብለው ለውቃቢ አምላካችን ብለው ለከንቱ ዛፍ ቅቤ ሲቀቡ የምናያቸው ብዙ ሰዎች ይኖራሉ እግዚአብሔር ከተሳሳቱበት ይመልስልን አምላክስ እንጂ አምላክ ሞትን ድል አድርጎ የተነሳው የድንግል ልጅ ኢየሱስ ክርስቶስ ነው አምላክስ እንጂ አምላክ መቃብር የማይዘው ኢየሱስ ክርስቶስ ነው የኛ ኢየሱስ ክርስቶስ ልዩ ነው የኦርቶዶክስ ኢየሱስ ልዩ ነው የኦርቶዶክስ ኢየሱስ ክርስቶስ እነሆ እርሱ ሞትን ድል አድርጎ የተነሳው አምላክ ነው የኦርቶዶክስ ኢየሱስ እግዚአብሔር ነው የኦርቶዶክስ ኢየሱስ ፈጣሪ ነው ዛሬ ይሄ ብቻ በኦርቶዶክስ ውስጥ ነው ያለው በሌሎች ዘንድ ብትሄዱ ኢየሱስ አምላክ አይደለም እኮ ቀድሜ የሰማችሁት የሥላሴ ሚስጥር ሁሉ የለም አንዱ አማላይ ሲል አንዱ ነብይ ሲል ምጽአት መጣበት ወሬት እንደሚገባ አላውቅም የዛን ጊዜ ተራሮችን ውደቁብን ይላሉ ተመልከቱ ተራሮችን ውደቁብን ሸፍኑን ይላሉ የወጉት ሁሉ ዋይ ዋይ ይላሉ ይላል ራእይ 1:8 እግዚአብሔር ከዛ ይሰውራል የመንፈስ ቅዱስ ስጦታ ይሄ ነው አያችሁ የመንፈስ ቅዱስ ስጦታ ይሄ ነው የመንፈስ ቅዱስ ስጦታ 318 ሊቃውንት ቢባሉ አሪዮስን ያወገዟሉ አንዱ አባ ቶማስ የሚባል ነው የአባ ቶማስ አሪዮስን ለማወገዝ ሲሄድ ሰማዕትነትን የተቀበለ ስለነበር እጁን እግሩን ቆርጠውታል የዚህን ቅዱስ የሱ ተማሪዎች እሱን በአንድ አህያ ላይ መጽሐፍቱን በአንድ አህያ ላይ አድርገው ወደ ኒቂያ ይሄዳሉ አሪዮስን ለማውገዝ ሁለት እጁ ሁለት እግሩ ተቆርጧል ሰማዕትነት የኛ ሐዋርያት እኮ በሰይፍ እኮ ሰው አልገደሉ የኛ ሐዋርያት ተገደሉ ግን በመሸነፍ ማሸነፍ እንዳለ ኢየሱስ በመስቀል ላይ አሳይቶናልና ለአምላካችን ክብር ምስጋና ይግባ የኛ ኃይል እግዚአብሔር
አሸናፊዎች እንበልጣለን የሚሉት ሐዋርያት ለዚህ ነው። ይሄ ቅዱስ አባት ችግር የለው በአህያው ላይ ጭነው እሱን በአንድ ነጭ አህያ ላይ ያስቀምጠው መጽሐፍቱም ደግሞ አንድ ጠቆር ባለች አህያ ላይ ያስቀምጠው ይሄዳሉ። ሰይጣን ክፉ አይደል? መንገድ ላይ እያደሩ ሲሄዱ እንደዛሬ አይደለም። ያ ዛሬ መኪና አለ፣ አውሮፕላን አለ፣ ብዙ ነገር አለ። ታዲያ አንድ ቀን መንገድ ላይ አድረው እንዳሉ ሰይጣን ክፉ ሰዎችን አስነስቶ መጥቶ ሌሊት ሁለቱንም አህዮች በሰይፍ ቆርጠዋቸው ሄዱ። እንግዲህ ምን ሊያደርግ ነው ሰይጣን? ይሄ ሰው ይሄ ቅዱስ ስብሰባው ላይ ሄዶ እንዳይገኝ ነው። አህዮቹ ሄዶ በምን ይዘውት ይሄዳሉ? አያችሁ? ከዛ ሌሊት የሱ ደቀ መዛሙርት ሲነሱ አህዮቹ ሁለቱም ሞተዋል። ሄደው አባታችን አህዮቻችንን በሰይፍ አንገታቸውን ቆርጠዋል አሉት። አዘኑ። ግድ የለም ማለት አቤት እግዚአብሔርን የሚያምን ሰው እኮ ልቡ ሙሉ ነው። የመንፈስ ቅዱስ ኃይል ይሄ ነው። ልጆቼ አንገታቸውን አንሱና ግጠሟቸው አለ። እነሱም አንስተው አህዮቹን ገጠሟቸው። ከዛ መጽሐፍቱን ጭነው እሱን አድርገው ሲሄዱ ፀሐይ ስትወጣ ንጋት ሲመጣ የሚገርመው ነው እግዚአብሔር ታምር። የነጩን አህያ ጭንቅላት ጥቁሩ ላይ፣ የጥቁሩን አህያ ጭንቅላት ነጩ ላይ ገጥመዋል። አህዮቹ ግን ደህና ናቸው፣ ይሄዳሉ። የመንፈስ ቅዱስ ኃይል በቅዱሳን ይሄንን ነው የሚሰራው። ተመልከቱ። ዝም ብሎ መንፈስ ቅዱስ የሚባል ነገር የለም። እግዚአብሔር የሚሰራው ረቂቅ ነገር ነው በቅዱሳን። አባታችን አቡነ ተክለ ሃይማኖት በደቡቡ ሄደው ሲያስተምሩ ነው ሞቶሎሚ ጦር ሲወረውርባቸው፣ ጦር ልክ ሲወረውርባቸው ጦሩ አቅጣጫውን ስቶ ይሄዳል። የመንፈስ ቅዱስ ኃይል ይሄ ነው። እግዚአብሔር የተመሰገነ ይሁን። አረ እመቤታችን ነው ሰድስቲ እመቤታችን ድንግል ማርያም ጌታችንን ጸንሳ በነበረችበት ጊዜ አይሁድ ተጠራጥረው ማየ ዘለፋ የሚባል አጠጧት። ይገርማችኋል። ይሄ ማየ ዘለፋ የሚባል ጽንስን በውስጥ ቆራርጦ ሆድን ቀዶ ሴቲቱን የሚገድል ክፉ መርዝ ነው። አቤት ሰዎች ክፋታቸው! አያችሁ። እሷ በመንፈስ ቅዱስ ጸንሳ የተገኘች ቅድስት ናት። ዛሬ እነሆ ኢየሱስ ክርስቶስን በድንግልና እንደወለደች የማያምኑ አንድም እንደዚሁ ሌላ አስተሳሰብ የሚያስቡ ክፉ ሰዎች ዛሬ እንዳሉ ትላንትም ነበሩ። ወገኖቼ ድንግል ማርያምን ዛሬ ስለማያገኟት ነው እንጂ አባረው ይገሏት ነበር፣ አላገኟትም እንጂ። አያችሁ። አውሬው አሳደዳት ይላል። በእኔና በእናንተ ልብ ውስጥ ነው ከብራ፣ በኦርቶዶክስ ልብ ውስጥ ከብራ የእግዚአብሔር እናት ድንግል ማርያም ያለችው በእኔና በእናንተ ውስጥ ነው እንጂ በካዲውና በመናፍቁ የለችም ድንግል። በእኛ ዘንድ ግን ክብር ናት። እመቤቴ ሆይ እንደ ገብርኤል ሰላምታ ላንቺ እንሰጣለን። ድንግል ሆይ እናከብርሻለን። ታዲያ ይህቺ ሴት ጸንሳ ተገኛለች። ከማን እንደጸነሰችም አናቅም ብለው ያንን ማየ ዘለፋ መርዝ በጠበጡ። ያ ምን ያደርጋል መሰላችሁ? መርዙ ወዲያውኑ ውስጥ በጣጥሶ ሰውነትን በጣጥሶ ይገላል። ድንግልን ያናጠጧት። ልክ ድንግል ማርያም ያንን ስትጠጣ ይላል ከፀሐይ 7 እጅ አበራች። ባጠገቡ ያሉ ሁሉ ደነገጡ። መርዝ ቢጠጡ አይገላቸውም አለ። አያችሁ። የመንፈስ ቅዱስ ጸጋ ይሄ ነው። የእግዚአብሔር ኃይል ይሄ ነው። የመንፈስ ቅዱስ ጸጋ እኮ እኔና እናንተ እስቲ አሁን እንጠያየቅ። ከዚህ በኋላ ምን እንዳለ ንገሩኝ። ምን አለ ከዚህ በኋላ? ስንት ሰው ተቀምጧል? እስቲ ከዚህ በኋላ ታውቁታላችሁ? እንዴት አድርጋችሁ? እስቲ እኔ ልብ ውስጥ ምን አለ አሁን ትነግሩኛላችሁ? ማን ያውቃል? አያችሁ። አንድ ጊዜ አንዱ ምን አለ? በመንፈስ ቅዱስ ሁሉን አውቃለሁ አለ። ተምሬያለሁ ብሎ ነው። ታው አልኩት። ታው ሳይማሩ የሚያስተምሩ ሰዎች አሉ። እና መንፈስ ቅዱስ ሁሉን ይገልጥላል። አዎ በል እስቲ እንግዲህ የኔ አያቴ ስማን ነው አልኩት። አይ እንዴ መንፈስ ቅዱስ የሚገልጠው የመጽሐፍ ቅዱስ ነገር ነው እንጂ ያንተን አያት ይገልጣል እንዴ አለ። እውነቱን ነው ነገሩ። መንፈስ ቅዱስ ሁሉን ነው የሚገልጠው ጌታዬ። በኋላ እሺ አልኩና ከመጽሐፍ ቅዱስ ውስጥ አንዱን ዝም ብዬ ገልበጥ አደረኩና በል እስቲ እንግዲህ መንፈስ ቅዱስ ከገለጸላችሁና አንድ ቃል አነበብኩና ይሄን ቃል ማተናገረ አልኩት። መልስ የለም። መንፈስ ቅዱስ የለማ። ኤልሳ ነው የእግዚአብሔር ሰው ኤልሳ የሶርያው ንጉስ ወልደ አዴር እነሆ ኢየሩሳሌምን በሚያስጨንቅበት በዚያ ዘመን ንዕማን የተባለው ሰው በለምጽ በሽታ ተይዞ ወደ ኢየሩሳሌም መጥቶ በኢየሩሳሌም ከተማ ንጉሱ ጋር ሄዶ ፈውሰይ ሲል ኤልሳ የነበረው በ65 ኪሎ ሜትር ርቀት በሰማሪያ ዶታይን ነው። መጽሐፈ ነገሥት ካልዕ ምዕራፍ 5
ሁለተኛ ነገሥት ምዕራፍ 5 65 ኪሎ ሜትር ርቀት አስቡ። ከአዲስ አበባ እንደ ሞጆ ያህል በሉት። የኢየሩሳሌም ንጉሥ ተጨነቀ። እኔ ማን ነኝ ይሄንን ልፈውስ የምችለው? እኔ እግዚአብሔር ነኝን አለ። ተመልከቱ ወልደ አዴር እንደገና በጦርነት ሊዘምትብን ነው። በ65 ኪሎ ሜትር ርቀት ላይ ኤልሳ አለ። ኤልሳ ምን አለ? ግያዝን ጠራ፣ ሌሎችንም ጠራ። የኢየሩሳሌም ንጉሥ ተጨንቋል። ይታየዋል። መንፈስ ቅዱስ ጸጋ ማለት ይሄ ነው። ከግድግዳ ጀርባ ነው ከአድማስ ባሻገር ምን እንዳለ መመልከት። ጥሩት ለፈውሰዋለሁ አለ። እዩ የቅዱሳን አይንን ግድግዳ አይከለለው። መንፈስ ቅዱስ አንድ ነው፣ ስጦታው ግን ልዩ ነው። ይሄ ነው የመንፈስ ቅዱስ ስጦታ። ለአንዱ ማስተማር፣ ለአንዱ ጉር ማብራት፣ ለአንዱ በአዲስ ቋንቋ መናገር፣ ለአንዱ ሙት ማንሳት፣ ሌላውንም የተለያዩ ነገሮችን መንፈስ ቅዱስ እንሆ ኃይልና ጸጋ ይሰጣል። የሚያምኑትን እነዚህ ምልክቶች ይከተላቸዋል ብሎ ሲናገር በቅድስና መንፈስ ላሉት ሁሉ እንጂ ሁሉም ይሄ ስልጣን ይኖረዋል ማለት አይደለም። ማሰር መፍታትን ሰጥቻለሁ ሲል ሁሉ ማሰር መፍታት ስልጣን አለው ማለት አይደለም። አሁን ትልቁ አከራካሪ የሚሆነው ነገር ምንድነው? ቅድም እንዳለው የመንፈስ ቅዱስ ነገር እየተሰደበ ስላለ ወደ ሶስተኛው ነገር ላይ እንምጣ። በመጀመሪያ መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ ምን ተደረገ? የሐዋርያት ሥራ ምዕራፍ 2 በሐዋርያት ሥራ ምዕራፍ 2 ላይ ገጽ 104 እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ልብ ብላችሁ ስሙ። እንዲህ ይላል ቅዱስ ሉቃስ የሐዋርያት ሥራን ሲጽፍ በዓለ ሐምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ሁሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይሄ በዓለ ሐምሳ ይባላል። አይሁድ ሁሉ ተሰብስበው ከመላው ዓለም ያሉ ኢየሩሳሌም ይሰበሰባሉ። በዚህ ቀን ሁሉም በተሰበሰቡበት ዕለት ጌታችን አምላካችን እግዚአብሔር መንፈስ ቅዱስ እነሆ በሐዋርያት ሁሉ ላይ አደረ። ከሰማይ በታች ሁሉ ሕዝብ ተሰብስበው ነበር። ይህ ድምጽ በሆነ ጊዜ ምን በሆነ ጊዜ? ይህ ድምጽ የማ ድምጽ? የመንፈስ ቅዱስ ድምጽ እንደ አውሎ ነፋስ የሚነጥቅ ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። አያችሁ? እስቲ ልብ ብላችሁ ስሙት። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። በሐዋርያት መንፈስ ቅዱስ ባደረ ሰዓት ምን ገለጸላቸው? አሁን የምናየው ምንድነው የሰጣቸው? የቋንቋ ስጦታ ልሳን። ይህንን ቋንቋ ሲገልጥላቸው የተሰበሰቡ ሰዎች ይሰሙ ነበር ወይስ አይሰሙም ነበር? ይሰሙ ነበር። ምክንያቱም እንዲህ ይላል፣ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ስለዚህ የተሰበሰበው ይሰማ ነበር ወይስ አይሰማም ነበር? ይሰማ ነበር። ተገርመውም ተደንቀውም እንዲህ አሉ። ለምን ተገረሙ? ለምን ተደነቁ? ሐዋርያቱ በእነሱ ቋንቋ ይናገሩ ነበር። ሐዋርያት እነማን ናቸው? እነ ጴጥሮስ፣ እነ ያዕቆብ፣ እነ ዮሐንስ፣ እነ ታዲዮስ፣ እነ ፊልጶስ። እነዚህ ሰዎች ደግሞ የገሊላ ሰዎች ናቸው። የሚችሉት ቋንቋ ዕብራይስጥ ነው። አሁን ግን የሚናገሩት በተለያየ ቋንቋ ነው። ተመልከቱ ሰው ከየት እንደተሰበሰበ። እንዲህ ይላል እግዚአብሔር ቃል፣ እነሆ እነዚህ የሚናገሩትን ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላሚጤም ሰዎች በሁለት
በሁለት ወንዝ መካከል በይሁዳም በቆጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድና ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። የእግዚአብሔርን ታላቅ ሥራ በምን ሲናገሩ እንሰማቸዋለን? በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ተገረሙ፣ ተደነቁ። ይህ ምን ይሆን አሉ። ለካ ይሄ በነቢዩ በኢዩኤል ምዕራፍ 2 ቁጥር 28 እንደተነገረ መንፈስ ቅዱስን እልካለሁ በአዲስ ቋንቋ ይናገራሉ፣ ትንቢት ይናገራሉ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱን ተናግሮ የሚፈጽም እግዚአብሔር ክብር ምስጋና ይግባው። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠጥተዋል አሉ። ይሄንን ቃል ዛሬ ብዙዎች አጣመውታል። አያችሁ፣ መጀመሪያ ይሄንን አይነት ስጦታ አለኝ የሚል ሰው ይሄ እንግዲህ አሁን ብላችሁ ስሙ። መንፈስ ቅዱስ ወረደ፣ መንፈስ ቅዱስ መጣ። ከዛ በኋላ በሁሉም ምን ሆነባቸው? ሞላባቸው። አይደለም ብለው በሁሉም ሞላባቸው። ከዛ በአዲስ ቋንቋ መናገር ጀመሩ። የተሰበሰበው ህዝብ ከመላው ዓለም የተሰበሰበ ነው የነበረው ህዝብ። አሁን ያ የተሰበሰበ ህዝብ ምንድነው ያለው? የእግዚአብሔርን ድንቅ ሥራ በእኛ ቋንቋ ሲነግሩን ምን እናደርጋለን? እንሰማለን። ስለዚህ የተሰበሰበው ሰው ይሰማ ነበር ወይስ አይሰማም ነበር? ይሰማ ነበር። አሁን እዚህ ላይ ስታዩ እነዚህ ሰዎች ምንድነው ያሉት? በተወለድንበት ቋንቋ እንዴት ይናገራሉ አሉ። በተወለድንበት ቋንቋ። ስለዚህ ሐዋርያቱ ላይ መንፈስ ቅዱስ ሲመጣ መንፈስ ቅዱስ ሲሞላቸው እነዚህ ሰዎች መንፈስ ቅዱስ የሞላባቸው ሐዋርያት በቋንቋ ሲናገሩ ይሰሙ ነበር ወይስ አይሰሙም ነበር? በምን ነበር ይሰሙ የነበሩት? በገዛ ቋንቋቸው። ተመልከቱ። መንፈስ ቅዱስ የሰጣቸው የገለጸላቸው በራሳቸው ቋንቋ ነበር። አሁን ለምን ይሄ ሆነ ብትሉ የኢየሱስ ክርስቶስ አምላክነት በመላው ዓለም ሊሰበክ ስራ ሊጀመር የቤተ ክርስቲያን ታላቅ ስራ ሊጀመር የሆነበት ሰዓት ነው። አሁን ይሄንን ቃል ብዙዎች በተለያየ ነገር ያውታል። ትልቁ መሳሳቻ ምን መሰላችሁ? ልሳን የሚለው ቃል ነው። ልሳን የሚለው ቃል ነው። ልሳን ማለት ምን ማለት ነው? ልሳን በግዕዝ ነው። በአማርኛ ምንድነው? ቋንቋ። አሁን አንዳንድ ሰው ልሳን ሲባል ምን ይመስላል መሰላችሁ? ዝም ብሎ ሰዎች የሚናገሩት። አሁን ሰው ተነስቶ ዝም ብሎ ላራራራ ካዋራ ዘበለ ለባስዲ ለባትሮ ለሃሉላ ሀዘት ሲል ልሳን ይመስላል። ልብ በሉ፣ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይላልና። አሁን ልሳን የሚመስለው ብዙ ሰው ይሄ ነው። ልሳን ማለት ግዕዝ ነው። በአማርኛ ከጻፍነው ምን ልንል ነው? ቋንቋ። እርግጥ ልሳን የሚለውንም እንደ አማርኛ እንጠቀምበታለን። በእንግሊዘኛው ምን እንደሚለው አሁን በእንግሊዘኛ ልሳን አይልም፣ ላንጉዌጅ ነው። አሁን ለምሳሌ አፍ መፍቻ ቋንቋ ይባላል። አፍ መፍቻ ቋንቋ አይደለም እንላለን። አፍ መፍቻ ቋንቋ ምንድነው ይባላል አይደል? አፍ መፍቻ ቋንቋ ምንድነው ይባላል? ከዛን እንዳለ ሰው አፍ መፍቻውን ቋንቋ ይናገራል አይደል? አማርኛ ከሆነ አማርኛ፣ ትግርኛ ከሆነ ትግርኛ፣ ኦሮምኛ ከሆነ ኦሮምኛ፣ ጉራጌኛ ከሆነ ጉራጌኛ፣ ከምባትኛ ከሆነ ከምባትኛ፣ ወላብኛ ከሆነ ወላብኛ፣ ወይም ደግሞ እንግሊዘኛ ከሆነ እንግሊዝኛ፣ ፈረንሳይኛ ከሆነ ፈረንሳይኛ ይላል። ይሄ በእንግሊዘኛው ምን እንደሚባለው አፍ መፍቻ ቋንቋ ለማለት በእንግሊዘኛው ማዘር ታንግ አይደለም እንዴ? ስለዚህ በእንግሊዘኛ መጽሐፍ ቅዱስ ሰካያችሁ ቋንቋ ላንጉዌጅ ተብሎ ተጽፏል። አሁን የሚያጭበረብሩባት ሰይጣን የሚያጭበረብርባት እቺ ልሳን የምትለው ቋንቋ ነው። ምክንያቱም ልሳን ሲባል ብዙ ሰው ይሄኛው ነው የሚመስለው፣ ቋንቋ ነው የሚመስለው። አንዳንድ ሰው የማይመስለው እኮ ሰው አለ። ልሳን ሲባል በቃ ዝም ብሎ የሚመስለው በቃ ዝም ብሎ ይሄ የሚመስለው ሰው አለ። ይሄ በመጽሐፍ ቅዱስ ውስጥ አለ ወይ የለም ወይ የምንመለከተው ይሆናል። በመጽሐፍ ቅዱስ ላይ ግን ስታዩ በእንግሊዘኛው ላይ ቢሆን ቋንቋ ነው። መንፈስ ቅዱስ በወረደ ሰዓት ቀጥታ ቋንቋ ተብሎ የተጻፈው እንዲሁ ነው የሚለው።
Then they saw what looked like tongues of fire which spread out and touched each person there. They were all filled with the Holy Spirit and began to talk in other languages. በሌላ ቋንቋ ልሳን ግዕዝ ነው። በአማርኛ ካያችሁ ደግሞ ልሳንንም እንጠቀማለን ቋንቋ ነው። ከዛ በኋላ የተሰበሰቡ ሰዎች ራሳቸው የሚናገሩት ቃል አለ። ከተለያየ አገር የሰማንን ብለው ተደንቀው የሚናገሩበት ነገር ምንድነው? በራሳችን ቋንቋ እንሰማለን እንዲህ ይላል። They were all excited because all of them heard the believers talking in their own language. አሁን ብዙዎች ግን ለምንድነው ብዙዎችን የሚያታልሉበት ልሳን ልክ ሌላ አይነት የሆነ ቋንቋ እንዳለ ያስመስላሉ። ስለዚህ መንፈስ ቅዱስ የሚሰጠው የሚሰማ ቋንቋ ነው የማይሰማ ቋንቋ ነው የሚለው አንዱ ትልቁ ጥያቄ ነው። ይሄንን እያንዳንዱ የምናደርገው ነገር ከመጽሐፍ ቅዱስ ጋር ተመሳሳይ መሆን አለበት። በሐዋርያት ሥራ ምዕራፍ 2 ላይ ስናይ ሰዎች ተሰብስበዋል። ሐዋርያቱ ምን ተሰጣቸው? አዲስ ቋንቋ ተሰጣቸው። አሁን በአዲስ ቋንቋ ሲናገሩ የተሰበሰበው ሰው ይሰማ ነበር ወይስ አይሰማም? አሁን በሌሎች የእምነት ድርጅቶች ሲደረግ እነሱ ሲናገሩ የተሰበሰበው ሰው ይሰማል ወይስ አይሰማም? ራሱ ሰው የሚናገረውን አያውቅም እንኳን የተሰበሰበው ሊሰማ። ስለዚህ በመጽሐፍ ቅዱስ እይታ በእውነተኛው የእግዚአብሔር ትምህርት ስናይ ይሄ ነገር ውሸት ነው። መቼ ነው የጀመረው? ዛሬ እድሜ ለኮምፒውተር እድሜ ለኢንተርኔት ገብታችሁ ማየት ትችላላችሁ። መቼ ጀመረ በሉና ኮምፒውተር ላይ ግቡና እዩ። በ1906 ነው የጀመረው። የዛሬ 100 ዓመት የዛሬ 100 ዓመት ነው የተጀመረው። ይሄ ልሳን የሚባለው የተጀመረው አሜሪካ ውስጥ ካሊፎርኒያ ግዛት ነው። በካሊፎርኒያ በ1906 ከፍተኛ የመሬት መንቀጥቀጥ ስለነበረ መሬቱ ሲንቀጠቀጥ ሁሉም ይንቀጠቀጡ ነበር። እሳቱ ቤቱ እሳት ሲነድ እጆቻቸው እንዲያረጉ ፋየር 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 ይሉ ነበር። ስለዚህ ከመንፈስ ቅዱስ ስጦታ ጋር እሳት ሲወርድ የመንፈስ ቅዱስ ልሳና እሳት እንደ እሳት የተለያዩ ልሳኖች በራሳቸው ላይ አረፉ ይለና ነበር። ስለዚህ ምድሩ ሲንቀጠቀጥ ከእግዚአብሔር የመጣ ነው አሉ። ራሳቸው የተንቀጠቀጡ እሳት እሳት እያሉ ሲጮሁ ምድረ ነጭ ሲጮህ በካሊፎርኒያ መንፈስ ቅዱስ ነው አሉና ኤጲስኮፓል ቸርች ጀመረው። ይሄው ዛሬ የኛም ጴንጤዎች መንፈስ ቅዱስ እያሉ ግማሹ ሲንቀጠቀጥ ግማሹ ሲፈርጥ ሲንፈራፈር እንዴት ያሳዝናል ባካችሁ። እንዴ ወድቆ እየተንፈረፈረ መንፈስ ቅዱስ ነው ብሎ ፍጥጥ። ይሄ እኔ ይገርመኛል። አትሳቁ። ሰይጣን ምን አይነት ድራማ እንደሚሰራው ልብ በሉ። መንፈስ ቅዱስ ይጥላል ወይስ የወደቀውን ያነሳል? ታዲያ ምን እንደሚሉት እነሱ የት ነው የቆመ የሚወድቀው ካላችሁ ጠቋር አባቡሌ ሲነሳ፣ አዳልሞቲ ሲነሳ፣ ወሰንገፊ ሲነሳ፣ ብራለንጋ ሲነሳ፣ ይሄ ዛር ሲነሳበት ሰውየው ሰማይ ምድር ይፈርጣል፣ ይንቀጠቀጣል፣ እንደሌላ ነገር ይሆናል። መንፈስ ቅዱስ አርፎበት እስቲ የተንቀጠቀጠ ሐዋርያ ማን ነው? አያችሁ ማን ነው የወደቀ? መንፈስ ቅዱስ አርፎበት። አያችሁ። ስለዚህ ይህንን ነው መመልከት ያለባችሁ። ዛሬ ድንገት እዚህ ውስጥ በሌላ የእምነት ድርጅት ውስጥ ኖራችሁ መንፈስ ቅዱስ አርፎብን እንዲንሆናለን ብላችሁ የምታስቡ ካላችሁ ከመጽሐፍ ቅዱስ ጋር ተገናኙ። እውነተኛው ነገር እወቁ። እንዳልኳችሁ ኢንተርኔት ላይ ግቡና ስለ አዲስ ቋንቋ በፕሮቴስታንቱ መካከል ያለውን ጉግል ላይ ግቡና ብታዩ መቼ እንደተጀመረ እንዴት እንደተጀመረ ቅድም የነገርኳችሁን ታገኛላችሁ። የለም በአሜሪካ ያሉት የፕሮቴስታንት እምነት አማኞች አሁን ያንን እየተውት ነው። እዚህም ሀገር እየተውት ነው። ምክንያቱም ውሸቶንና ቁጭ የሚናገሩት በአለም ላይ የቋንቋ ሰዎች አሉ። ሊንጉስቲክ የቋንቋ ጥናት የሚያደርጉ ሰዎች እና ያንን ጥናት አደረጉ። እነዛ ሰዎች ጥናት አደረጉና ምን ተባለ? ሰውየው ጭንቅላቱ ሲዞርበት የሚያወጣው ዝም ብሎ ተራ ነገር እንጂ ከቋንቋም ከምንም የማይፈረጅ ነው ተብሎ ጭራሽ የአእምሮ ህመምተኛ ተብሎ ተመድቦልሃል። ይሁን ከህመም ውስጥ የመውጣት ነገር ነው። አሁን ከጭንቀት ውስጥ የመውጣት ነገር ነው።
ብዙ ሰዎች በዛ ውስጥ ነው ያሉት በዛው የፕሮቴስታንት እምነት ደግሞ ሲመሰረት በክርስቶስ ስላልሆነ በየለቱ አዳዲስ ነገሮችን ይለውጣሉ እንደውም አሁን ወደ ምን ደርሰዋል መሰላችሁ ውጭ ያሉ ሰዎች ሳይንስ የሚያረጋግጠውን ብቻ እንቀበላለን እያሉ መጡ መጽሐፍ ቅዱስ 66 ለምን መሰላችሁ የሚቀበሉት 66 መጽሐፍ ቅዱስ ብቻ ነበር የሚቀበሉት አሁን ያንን ምን አደረጉ መሰላችሁ ለምን ነበር 66ቱ መጽሐፍ ቅዱስ የሚቀበሉት ተመራማሪዎች አላረጋገጡትም ስለዚህ አንቀበልም ነበር ያሉት በ1947 እስከ 56 በሙት ባህር ዳርቻ አካባቢ መጽሐፍቱ ተገኙ ከ66 ተጨማሪ የኢትዮጵያ ኦርቶዶክስ ተዋህዶ የምትጠቀምበት መጽሐፍ ተገኘ ሲገኝ ተመራማሪዎቹ ሲያረጋግጡ በምርመራ ድሮ የነበረ ነው አሉ ስለዚህ አሁን በአሜሪካ ብትሄዱ በእያንዳንዱ የፕሮቴስታንት እምነት ውስጥ አሁን 66 ብቻ አይደለም እግዚአብሔር ይመስገን ወደ 70 ምናምን ደርሰዋል ልንገራችሁ አሁን ይሄ እየቆየ ነው የመጣው እኛ ተመራማሪዎች ስላረጋገጡልን አርኪኦሎጂስቶች ስለመሰከሩ ሊንግስቲኮች ይሄንን ስላሉ ሳይሆን እግዚአብሔር በመጽሐፉ በሐዋርያቱ የነገረንን አምነን የምንቀበል የኢትዮጵያ ምዕመናን በኦርቶዶክስ እምነት ውስጥ ያለን እግዚአብሔር የነገረንን አምነን እንሄዳለን ዶክተር አረጋገጠው ሳይንቲስት አረጋገጠው አርኪኦሎጂስት መሰከሩ አይደለም ከሁሉ በላይ የሚሆን እግዚአብሔር በሐዋርያቱ እጅ ሰጥቶናልና ስሙ ለዘላለም ምስጉን ይሁንልን ዛሬ በሌላ እምነት ውስጥ ያሉ ሰዎች መንፈስ ቅዱስ አደረብን ብለው የሚናገሩት ሁሉ በመጽሐፍ ቅዱስ ውስጥ የለም ምሳሌ ሰው በመንፈስ ቅዱስ ሲሞላ እንዴት ይሆናል መንፈስ ቅዱስ የሞላበት ባስልኤልና ኤልያብ ኦሪት ዘጸአት ስትመለከቱ ምዕራፍ 35 ቁጥር 30 ላይ በኤልያብና በባስልኤል መንፈስ ቅዱስ መላ ይላል ወመልኦም እግዚአብሔር መንፈሰ ጥበብ ለባስልኤል ወለኤልያብ በባስልኤልና በኤልያብ መንፈስ ቅዱስ ሞላ አለ ባስልኤልና ኤልያብ መንፈስ ቅዱስ ሲሞላቸው ምን አደረጉ ባስልኤልና ኤልያብ መንፈስ ቅዱስ ሲሞላቸው የእግዚአብሔርን ማደሪያ ታቦቱን ሰሩ እግዚአብሔር የተመሰገነ ይሁን ዛሬ ያሉት ናቸው መንፈስ ቅዱስ ሞላን ይላሉ ታቦቱን ይሰድባሉ ስለዚህ የመንፈስ መታወቅ አለበት መንፈስ ስንት ነው አንድ ከሆነ ባስልኤል ላይ የሞላ መንፈስ ቅዱስ ታቦትን ካሰራው እነሱ ታቦትን ማምለክና መስራት ነበርባቸው ግን መንፈስ ቅዱስ አንድ ነው እዛ ያለው ሌላ ነው አንዴ ምን ሆኗል እዚህ ሀገር መሰላችሁ ከዚህ በፊትም ነግሬያችኋለሁ ሰውየው አውቆ ገባና ወደቀ ተንፈራፈረ ወደቀ ምንድነህ በኢየሱስ ስም ውጣ ውቸታጌ ነኝ ውቸታጌ ደግሞ ልዩ የሰይጣን ስም መጣ በኢየሱስ ስም ውቸታጌ ውጣ ልቀቅ በኢየሱስ ስም ውቸታጌ አልወጣም ማለት ትንሽ ጊዜ ወሰደባቸው በጆሮ ባፉ ጸሎት ጀመሩ ውቸታጌ አልወጣም ማለት በኋላ ለካ ልጁ ውሸቱን ነው ብድግ አለና ተነስቶ ወርቆ አይወጣም ከዳራሻቸው ስሙ ጌታቸው ነው ወደ ግራ ለገልብጦ ነበር ውሸታጌ ነኝ ሲላቸው ነበር መንፈስ ቅዱስ ካለ ይሄን እንደታቀም የሙሉ ወንጌል የእምነት ድርጅት በዚህ ዓመት ውስጥ በመላው ዓለም ያሰራጨው የውሸት ዘገባ አለ የኢትዮጵያ ጳጳስ አቡነ ያሬድ ጴንጤ ሆኑ ተብሎ በሙሉ ወንጌል አዳራሽ በጦር ኃይሎች ለብዙ ህዝብ ተገልጧል ድንገት ያልሰማችሁ ተሰርቷል ቪሲዲዮ አሳያችኋለሁ ሰሞኑን ሰውየው ጳጳስ አልነበረም ሰውየው የቤተክርስቲያን ሰው አልነበረም ግን ተሰብስቦ ተዘፈነ ተጨፈረ እልል ተባለ መንፈስ ቅዱስ በዛ ውስጥ ካለ ይሄ ሰው ጳጳስ እንዳልነበረ መንገድ ላይ የሚለምን የነብጤ እንደነበረ እንዴት አላወቁም መንፈስ ቅዱስ የለም በዛ ዘንድ ውጡ ህዝቤ ሆይ እንውጣ እንዳለ ኤርሚያስ ባቢሎንን ትተን እንውጣ እንዳለ ዛሬ ባቢሎንን ትታችሁ ወደ ጽዮን ካልወጣችሁ ድነት የለም መንፈስ ቅዱስ ሲሞላ በኤልሳቤጥ አላየንም እንዴ የሉቃስ ወንጌል ስትመለከቱ ምዕራፍ 1 ቁጥር 41 ላይ ሉቃስ 1:41 ላይ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ መንፈስ ቅዱስ ሞላ ወገኖቼ መንፈስ ቅዱስ ሲሞላዩት ባስልኤልን ታቦት እንዳሰራው ኤልያብን ታቦት
የመቅደሱና ቅዱሳት እንዳከበሩ ወመላ መንፈስ ቅዱስ ላይ ኤልሳቤጥ በኤልሳቤጥ መንፈስ ቅዱስ ሞላ መቼ የሁላችንም መቤት ድንግል ማርያም ኤልሳቤጥ ልትጠይቅ ወደ ተራራ አገር ወደ ኤፍሬም ስትወጣ ሰላም ለዚህ ቤት ይሁን አለች ድንግል ማርያም የሷ ሰላምታ በልባችን ይግባ ኤልሳቤጥ በዛ ሰዓት መንፈስ ቅዱስ ሞላት ይላል ወመላ መንፈስ ቅዱስ ላይ ኤልሳቤጥ ተናገረች ጮሃ ስለማ መንፈስ ቅዱስ ሲሞላት ስለ ኢየሱስና ስለ እናቱ ስለ ድንግል ማርያም ኤልሳቤጥ ጮሃ ተናገረች እንዲህም አለች መንፈስ ቅዱስ ሲሞላ እንዲህ ነው የጌታዬ እናት ማርያም ሆይ ወደኔ ትመጪ ዘንድ እንዴት ይሆናል አለች የጌታዬ እናት አለቻት ወደኔ ትመጪ ዘንድ እንዴት ይሆናል አለች አንቺ ክብርት ነሽ እኔ ወደ አንቺ ልምጣ እንጂ አለች የሰላምታሽን ድምጽ ስሰማ አለች ኤልሳቤጥ የማርያምን የሰላምታ ድምጽ ስሰማ አዎ የሰላምታሽን ድምጽ ስሰማ ማርያም የሰላምታሽ ድምጽ ኃያለውና ጽንሱ በማህፀኔ ሰገደ አለች ኤልሳቤጥ መንፈስ ቅዱስ ልብመን ባስልኤልን ምን አሰራው ታቦት ኤልያብን ምን አሰራው የቤተ መቅደስ ንዋየ ቅዱሳት በኤልሳቤጥ ላይ መንፈስ ቅዱስ ሞላ ድንግልና ከበረቻት አይደለም እነሱ ጋር ያለው መንፈስ ቅዱስ ድንግልና ያከብራል ይሄ መንፈስ ቅዱስ ያሉት መመርመር አለበት የሚጥለው የሚያንፈራፍረው አይ እንግዲያው ልንገራችሁ እርኩስ መንፈስ ነው መንፈስ ሩክስ ነው መንፈስ ቅዱስ አይጥልም እርኩስ መንፈስ ነው የሚጥል መንፈስ ቅዱስ ታቦቱን እንዲያከብሩ ያደርጋል እነሱ አከብሩም እመቤታችን ኤልሳቤጥ አመሰግኑ እነሱ አመሰግኑ ምን አይነት መንፈስ ነው ታዲያ ሐዋርያት መንፈስ ቅዱስ በእነሱ ላይ ባደረ ሰዓት ድንግል ማርያም መካከላቸው ነበረች የሐዋርያት ሥራ ምዕራፍ 2 ከምዕራፍ 1 ጀምራችሁ ድንግል በመካከላቸው ነበረች እመቤታችን እኮ የመንፈስ ቅዱስ ማደሪያ የሥላሴ ማደሪያ አንዷ እሷ ነች ገብርኤል ራሱ የመሰከረው ሉቃስ 1:35 ላይ ስትመለከቱ መንፈስ ቅዱስ ይመጽእ ላዕሌኪ አይደል ያለው ገብርኤል መንፈስ ቅዱስ በአንቺ ላይ ይመጣል አላት መንፈስ ቅዱስ ይሄ ነው ስለዚህ ከናንተ ከእምነት ከዚች እምነት ውጭ ያላችሁ ሰዎች ራሳችሁን ጠይቁ አንደኛ የምትናገሩት አይሰማም እንዴት ይደረግ እንዳንቀበላችሁ እንኳን እኛ ልሰማ እናንተ የምትናገሩትን አታውቁት አይናችንስ ያየ መሬት ወርቃችሁ እየተፈራፈራችሁ እንዴት እንቀበላችሁ መንፈስ ቅዱስ ነው ብለን እስቲ አስቡት በዛር መንፈስ በአውሊያ መንፈስ በውቃቢ መንፈስ ሰይጣን እየጣለ እንዴት መንፈስ ቅዱስስ ይባላል መንፈስ ቅዱስ አንድ ነው ስጦታው ልዩ ልዩ ነው የመፈወስ ስጦታው ወደ ማብራት ፈውሳችሁ አታውቁ ሰይጣንን የማውጣት አውጥታችሁ አታውቁ ሾማችሁ እንጂ ውቃቢ ቤት ሰይጣን ያወጣል ታውቃላችሁ ይሄንን ግን ውቃቢ ቤት የሚሄዱ ሰዎች ሰይጣኑ በእነሱ ላይ እንዲሾም ይደረጋል ሰይጣኑ ዛሩ ሲነሳ ሰውየውን ሲያስጓራው ገና ወደ ጠንቋይ ቤት ሲሄድ ወይ ማጠገብ ያሉ ሰዎች እንደው እጣኑንም ምኑንም አድርገው ታው እንጂ ነው የሚሉት አዳልሞት ታው እንጂ ፈረስህን አታንገላታ ፈረስ ነው የሚሆነው ሰውየው ለሰይጣን ፈረስ ይሆናል ታው እንጂ ደሞ ልክ እነሱ ላይ ያለ ይመስላል ከነዜማው አለ አንድ ዜማው እኮ አይቅርብኝ ግጥሙን ልንገራችሁ ደሞ በለው ልትሉ አረ በሉ የሌለበት የለም የሌለበት ባጋልጠው ነው ባይጮህበት የኔ እናቴ ለመድኃኒት እንኳን ቀልምጣው ይለት ታው እንጂ ፈረስህን አታንገላታ ባለ ወደ ቃልቻው ሲደርስ ይሾመዋል ይሾመዋል በዛ ሰው ላይ ወይም በዛ ሴት ላይ ይሾመውና ግብር መገበር ይጀምራሉ ግብሩ ገብስማ ዶሮ ሊሆን ይችላል ወርቅ ልብ ወርቅ ዶሮ ሊሆን ይችላል ለመስቀል ለዘመን መለወጫ ከሆነ ድንገት ቀይ ዶሮ ወይ ነጭ ዶሮ ግንቦት ከሆነ ቡሃበግ እያስባለ እየገበረ ያ ሲቀርበት ሰውየውን ያፈርጠዋል ያዘልለዋል ሰይጣን አይለቅም ተመልከቱ ስለዚህ በመናፍቃኑን ዘንድ ይሄንኑ ነው የምታዩት መልኩን ይለውጣል ሰይጣን መልኩን ይለውጣል የብርሃን መልአክ ሊመስል መልኩን ይለውጣል ብሎ ቅዱስ ጳውሎስ በሁለተኛ ቆሮንቶስ 11:12 እንደተናገረው መልኩን ይለውጣል
እዛ ደግሞ ኢየሱስ ነኝ ብሎ ነው የመጣው። ሰይጣን እኮ እንደዚህ ነው። አዳምና ሔዋንን ገብርኤል ነኝ ብሎ አላህ ያስወጣቸው፣ ኢየሱስ ነኝ ብሎ ይመጣል። መንፈስ ቅዱስ ነኝ ብሎ ይመጣል። ግን አንድ ነገር ልብ በሉ፣ ጌታ የተናገረው መናፍቃንን ለመለየት በምን ታውቋቸዋላችሁ ነው ያለው? ከምናቸው? ከፍሬያቸው። ፍሬ የለም። ፍሬ ጾም የለም። ፍሬ ጸሎት የለም። ፍሬ ስግደት የለም። ፍሬ ቅዱሳንን ማክበር የለም። ፍሬ ለታቦቱ መስገድ የለም። አይደለም ለቅዱሳን ለኢየሱስ አንድ ቀን ሰግደው አያውቁም። አንድ ቀን ለኢየሱስ ሰግደው አያውቁም። ሰግደና ቃልን የምትል ካለ ንገረኝ። የለም። አንድ ቀን ተንበርክከው ሲሰግዱለት የለም። ከፍሬያቸው ታውቋቸዋላችሁ። መንፈስ ቅዱስ ሲያጸና፣ መንፈስ ቅዱስ ሲያቀና፣ መንፈስ ቅዱስ ኃይል ሲሆን እንጂ መንፈስ ቅዱስ ሲጠላ አልታየም። የእውነት ኃይልን ትለብሳላችሁ ነው ያለው። የሚያጸና መንፈስ ቅዱስ። በእነሱ ዘንድ ግን መውደቅ ይመሳሰላል? አይመሳሰልም። ስለዚህ በእውነት መንገድ ተጉዘን የእውነትን ነገር ተከትለን እንድንሄድ እግዚአብሔር ከሁላችን ጋር ይሁንልን። መንፈስ ቅዱስ በእኛ ላይ ይሁንልን። እንደ ቅዱስ ዳዊት ልንጸልይ ይገባናል። ወመንፈሰከ ቅዱሰ ይታውጽም ላዕሌ፣ መንፈስን ከሌላ አታውጣብኝ፣ አትውሰድብኝ። በእሽታ መንፈስ ደግፈኝ፣ በእሽታ መንፈስ ደግፈኝ። አያችሁ፣ በእሽታ መንፈስ ምን አድርገኝ አለ መዝሙር 50 ስታዩ። በእሽታ መንፈስ በመንፈስ ቅዱስ ደግፈኝ፣ የቀናውን መንፈስ በውስጤ አድስ። ኢትግድፈኒ እምቅድመ ገጽከ፣ አትጣለኝ፣ አንሳኝ። መንፈስ ቅዱስ የሚጥለው የሚያነሳ የሚያነሳ። አቤቱ በመንፈስ ደግፈኝ፣ በእሽታ መንፈስ ደግፈኝ የሚያቆም ነው። መንፈስ ቅዱስ የሚደግፍ ነው። ስለዚህ ይሄ ነው መንፈስ ቅዱስ አንድ ነው፣ እግዚአብሔር ነው መንፈስ ቅዱስ። ስጦታው ግን ልዩ ልዩ ነው። ለዚህ ነው ሐዋርያት ዕውር ሲያበሩ፣ ለምጻም ሲያነጹ፣ ጳውሎስ በቀሚሱ ጫፍ ሲፈውስ፣ ቅዱስ ጴጥሮስ በጥላው፣ ቅዱሳን ድንቅ ሲያደርጉ የምናያቸው። ዛሬም ድንቅ ነገር በዚህ ቤተክርስቲያን ውስጥ ይደረጋል። መንፈስ ቅዱስ የሚገልጽ እውነተኛ ቋንቋ ነው። ድንገት አንዳንድ ሰዎች ለአንዱ መተርጎም ተሰጥቶታል የሚለውን አባባል ይዘው ይሳሳታሉ። መተርጎም ለአንዱ ፈረንሳይኛ ሲገለጽ፣ በፈረንሳይኛ ሲናገር ያን ፈረንሳይኛ ወደ ጀርመንኛ መለወጥ ነው። ይሄ ነው መንፈስ ቅዱስ። እግዚአብሔር ነው መንፈስ ቅዱስ፣ አምላክ ነው። አምላክ የሰው ልጆችን ሁሉ ሕይወት የሚያጸና ነው። ያስተማረን የመከረን ክብር ምስጋና ይግባው። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችንም ነግሳ ለዘላለም ትኖር። የሰማነውን ቃል ሁሉ በልቡናችን ያሳድር፣ ከክፉ ነገር ሁሉ ይጠብቀን። ያስተማረን የመከረን የገሰጸን ምስጢሩንም የገለጸልን የሰማዩ አባታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ኦርቶዶክስ ተዋህዶ የእግዚአብሔርን ሕግ ይዛ እስከ ምጽአት የምትኖር እውነተኛ እምነት፣ የምታድን እምነት። ተሳስታችሁ ሄዳችሁ ወደ እውነተኛው መንገድ ተመለሱ ዘንድ እግዚአብሔር ብርሃኑን ይግለጽላችሁ። እኛንም በተዋህዶ እምነታችን ያጽናን። ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን። መናፍቃንን ከሃዲያንን ያስታክስልን። ተዋህዶና ኢትዮጵያን ለዘላለም ይጠብቅልን። ህዝቦቿንም በበረከት ይጎብኝልን። አሜን። ክብር ምስጋና ለሰራዊት ጌታ ለእግዚአብሔር ይሁን። አሜን።